ኢየሱስ የሌለባቸው ጸሎት ቤት የሚባሉ አሉ። በዘመኑ ገስት ሃውስ በለው ሰማል ከስንት ሺህ አንዷን እንደምንም የቀናቸውን ስለሚያወጡ ነው እንጂ አየር ላይ ምስክርነት ወደ ጌታ ይሄዳሉ። የነቢያት አድናቂ ሆይ ሰላም ለእናንተ ይሁን። ማነው ተቀጥረሽ ስሪ ያለሽ? ታበድር ያለሽ እንጂ ትበደር ያለሽ አላለም። የበላይ እንጂ የበታች ነሽ አላለሽም። አሁን ያለህበት ሲቹዌሽን፣ አሁን ያለህበት ሰፈር አንተን አይወክልም። ወደ ሌላ ሊሳን ወደ እሷ ወደ ሌላ ወደ ቻይንኛ ገብቷል። ቻራቹታ ኡሱሚ ኩቱ ፎሎንቹ ኤማቺ ኳዚያሳ አካቻንቱ አዛ ሲፎኑ ኩማንቹ ጎሴ በእጅ ላይ የሚሰራው ነገር አይከናወንም። ቻይንኛ ልሳን ገብ አዲስ አበባ ተቀምጦ ሰው ኑሮ መረር ሲያደርገው ሲወደድበት የቤት ክራዩን ወደ 30 ሺህ ብር ገብቷል። ቀለል ያለች ቤት ሲወደድበት አሁን መድኃኒቱ አጥማቂ መሆን ጸበል ያጠምቃል። ፈለቀ ይልና እንደምንም ብሎ ቧንቧም ቢሆን ስር ለስር ቀብሮ በዚያ ላይ እንዲፈነዳ ያደርገዋል። ጸበል ጸጋን የመሸቃቀጥ ጸጋን የመቆራረጥ ጸጋን አላውቅም ላለ ማለት ያህል አዎ በጸጋን ሄዳን ነው ብሎ ቆርጦ ግን ጸጋ ብሎ ማቋረጥ የለም። ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ኢየሱስ የሌለባቸው ጸሎት ቤት የሚባሉ አሉ። በዘመኑ ገስት ሃውስ በለው ሰማል እዛ ዕቁብ የምትጥሉ ካላችሁ ሰላም ለእናንተ ይሁን። እዚህ አሳራቸውን እየበሉ አገልጋዮች የሚያሳስበኝ እኔ እዛ እግር ቤት ያለ አለ የሚደገፍ ይሄ በጣም ትክክለኛ መጽሐፍ ፕሪንሲፕል አይደለም። በእውነት ያገሬ ልጆች በልግስና አድርጉ የምትችሉትን ለማንም ስመ እግዚአብሔር የተጠራበት አይደለም። ለማንም አድርጉ። ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር እንደሰው አመፀኛ አይደለም በሚለው ቀመር እንደሚከፍላችሁ አምናለሁ። ግን ችግር ወደሚያብሱ አትሂዱ። ወይኔ እንደዚህ አይነት ምስክርነት ሰምቼ እኮ ስለማቀር ከስንት ሺህ አንዷን እንደምንም የቀናቸውን ስለሚያወጡ ነው እንጂ አየር ላይ ምስክርነት ወደ ጌታ ይሄዳሉ። ትድናለህ ተብሎ ምንም የማያስከፍል አምነህ ከመጣ የዘላለም ጣጣህን የሚሰብር ኧረ ኢየሱስ ያድናል። ይኸውላችሁ እኔ በጣም ስለምታዘብ ነው። ያው ዛሬ አይደለም እንደምታውቁት አንዳንድ ሰዎች እንደዚህ እግራቸውን አጣምረው ቁጭ ብለው የነበሩ ሲመለክ ምንም መዝሙር ቢቀያየር መልካም ነው ብትል ትልቅ ነው ብትል ያነሳል ብትል ምንም ከዛ ይኸውላችሁ እኔ ያየሁትን ሀገር ቤታ አንድ ነብይ የተባለ ያው በትምህርት ተጠቅስ ይወጣና አጥንቶም ይሁን ጀርባ ሰልሎም ይሁን በኢንፎርሜሽን እኔ አላውቅም። እሱ ለራሱ ነው የምተው ብቻ በለጡ አይደል ስምሽ ሲለ እየዘለለች እዚህ ነው እና መርምሩ የሚለው ላይ ነው እንደው መመርመር ያለብን ይብላል ነው ከእግዚአብሔር ነው። ይሄ ከምንድን ነው እየተመለከስ ማበድ ነው ያለብን። የተስማማ ሰው ያጨብጭብ። ግሎሪ ቱ ጋድ። አይውላችሁ ትንቢትን አትናቁ። ከዛስ መርምሩ። በትዝብት ማየት ካለብን እንደሱ ላይ እኛ በጣም በዚህ የሚያገለግሉ ናቸው ሁሉም አገልጋዮቻችን። እንግዲህ ምንም ስር መሰረታችን ሙሉ ወንጌልና አማኑኤል ተሐድሶ እንግዲህ ምን ይወጣልናል የአገሬ ልጆች? በእውነት ጀኒውን የሆነ በጣም ብዙ ልምምዶችን ያየን ሌላውን አልተቃወምኩም፣ ግን እኛ በእግዚአብሔር መንፈስና በኃይሉ እናምናለን። ግሎሪ ቱ ጋድ፣ ክብር ይሆንለት። እግዚአብሔር ይሰራል። እግዚአብሔር በዚህም ዘመን ይፈውሳል፣ ያድናል፣ ያነቃቃል ብለን የምናምን ሰዎች ጴንጠቆስጤ ይላል መስፍን እንደዛ ነው። ግን መርምሩ አይልም። በቃ ከታዘባችሁ አንዳንድ ሰዎች በተለይ ለማጨብጨብ እንዲህ ጅንን የምትሉ ለማምለክ እንዲህ እኔ ባለፈው አልነገርኳችሁም? ትንሽ አሞኝ በእውነት እንትን ደግሞ ሰባኪም ነበርኩኝ። እንዲህ ሰው በመሃል ማደንዘዣ እየወሰደ ያገለግላል።
ላምጣልህ አለችኝ። አይ ነው ወጣ አድርጌ ከዛ እንደ ልቤ እንደሌላው ጊዜ ለመቦረቅ እንደሌላው ጊዜ ለመሆን ሲያቅተኝ አየሁ። እንደዚህ አይነት ጊዜ አለ። አሞን እግዚአብሔር ያስተምረን እንዴ ወይ አርጅተን ሰውነት የማይታዘዝበት ዘመን አለ እና ዛሬ ላይ እግዚአብሔር በፋይናንስ ባርኮ ከሆነ በእውቀት ባርኮ ከሆነ ደግሞ ጨመርክልኝ ተብሎ እንደምንድን ነው የሚቆነው? ከዛስ ጀኒውን የእግዚአብሔር ነገር ከሌለበት እንደሌለበት አንደኛው ማስረጃ ዋጋ ጊዜ ገንዘብ ከፍለ ከዛ ችግሩ ከባሰ ከማን ነው? ካጅሬው። የነቢያት አድናቂ ሆይ ሰላም ለእናንተ ይሁን። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው የወንድማችን የፓስተር ተከስተ ጌትነትን ንግግር። እኔ ግን በመጀመሪያ ደረጃ ፓስተር ተከስተ ጌትነት የወንጌል አማኞችን ምዕመናን ይቅርታ መጠየቅ አለበት ብዬ ነው የማስበው። ይቅርታ መጠየቅም ያለበት ምክንያት ምንድን ነው ካላችሁኝ፣ አሁን የተናገረው ነገር ትክክል ነው፣ በሙሉ የተናገረው ማለት ነው። እውነቱን የተናገረው ምንድነው ያለው? ከስንት ሺህ የተሳካላቸውን አንዱን በቲቪ አምጥተው ያሳዩናል እንጂ ብዙዎች ወደ ጌታ ይሄዳሉ ብሎ እውነቱን ተናግሯል። በሁለተኛ ደረጃ ደግሞ አገልጋዩ እየተራበ እነሱ ግን በገስታውስ ገንዘብ እያስከፈሉ ቁፍ የምጥሉ ተው እያለ እየገሰጸ ነው። እንግዲህ ሐሰተኛ ነቢያቶችን እየተቃወመ ነው በዚህ ንግግሩ የምንሰማው ማለት ነው። ነገር ግን ፓስተር ተከስተ ጌትነትን የምንወድ መቼስ የማይወደው ሰው የለም፣ በመዝሙሮቹ ያልተባረከ ሰው የለም። ነገር ግን እሱን እያየን በሱ የተሰናከሉ በጣም ብዙ አማኞች አሉ። ለምን ካላችሁኝ እነኚህ አሁን የተቃወማቸው ሐሰተኛ ነቢያቶች መድረክ ላይ እየቆመ በዝማሬ ለብዙ ጊዜ ለብዙ ዘመን ሲያገለግል አይቼዋለሁ። እኔ እግዚአብሔር ዘመናቸውን ይባርክ። እነ ዳንኤል አምደ ሚካኤል፣ እነ ሊሊ፣ እነ ሐና ተክሌ፣ እነ መስከረም ጌቱ፣ ሌሎችም በጣም የሚገራርሙ አገልጋዮች በአቋማቸው የጸኑ እስካሁን ድረስ በሐሰተኛ ነቢያቶች መድረክ ላይ ያልቆሙ እዛ መድረክ ላይ ቆመው ያልዘመሩ በጣም ብዙ ምሳሌ የሆኑን ብዙ ዘማሪዎች አሉ። ከምንወዳቸው ከነሱ ባልተናነሰ ደግሞ የምንወደው ደግሞ ወንድማችን ተከስተ ጌትነት ነው። ነገር ግን በሱ ሁልጊዜ የማዝነው ለምንድን ነው? በጣም የማልጠብቅበት ስፍራ ላይ እየሄደ እየቆመ ሲያገለግል ሲዘምር እመለከተዋለሁና እሱን አይቶ እኮ ኦኬ እነኚህ ሰዎች ትክክል ናቸው ማለት ነው፣ እነኚህ ሰዎች የእግዚአብሔር ሰዎች ናቸው ማለት ነው ብሎ በዚህ በተወደደ ወንድም ብዙ የተሰናከሉ ወንድምናቶች አሉ ብዬ አምናለሁ። ስለዚህ እነሱን ይቅርታ መጠየቅ አለበት። ራሱንም ከነዚህ ሐሰተኛ ነቢያቶች እንዳገለለ ወይም ደግሞ ራሱን እንደለየ በግልጽ ማሳወቅ አለበት። ምክንያቱም ብዙ ጊዜ በእነሱ መድረክ ላይ ቆሞ ሲያገለግል እውነተኞች ናቸው የሚልን መልእክት ነው እያስተላለፈ ያለው ብዬ አስባለሁ። እስቲ 1-3 ቪዲዮ ሄዶ ያገለገለባቸውን ስፍራዎች እንመልከት። እሺ እንግዲህ መስፍን በሹጋ ነው። እሺ ይሄ ወንድም እንግዲህ እንደምታውቁት ሶፍት ላቡን የጠረገበትን ሶፍት ለሰዎች እንካ ብላ ብሎ ሰጥቶ ያስበላ ወንድም ነው እና ብዙ ሐሰተኛ ልምምዶችና ተግባሮችን የምናይበት ከሐሰተኛ ነቢያቶች መካከል አንዱ የሆነው ወንድም ነው። ወንድማችን ሱራፌል ደግሞ ገንዘብ እያስከፈለ በገስታውስ ገንዘብ እያስከፈለ የሚጸልይ የብዙ ምዕመናንን ገንዘብ የሚበዘብዝ ወንድም ነው። ማለት ብዙ የምናወራው ነገር አለ። እሱ ከተናገረው አንጻር እንኳን ገስታውስን ሲቃወም ሰምታችኋል አይደለ? ገስታውስ እያስከፈሉ የሚጸልዩትን ሰዎች የምንቃወም ከሆነ በገስታውስ ስም ገንዘብ የሚበዘብዙ የእግዚአብሔርን ስም እየሸጡ በገንዘብ የሚለውጡ ሰዎች መካከል ሄዶ አለመገኘት ነው። በመድረካቸው ላይ አለመቆም ነው፣ አለመተባበር ነው አይደለ? አንዱ መቃወም ይሄ ነው እንጂ በአደባባይ ከነሱ ጋር ሆነን በጓዳ የሆነች ቦታ ሄደን ደግሞ እነሱን መቃወም ተገቢ ነው ብዬ አላስብም። እሺ እንግዲህ ይሄ ደግሞ የምታዩት አዳራሽ የኢዩ ጩፋ አዳራሽ ነው። ኢዩ ጩፋ ደግሞ
አንድ ትንሽዬ ብልቃጥ ውስጥ ዘይት አስገብቶ አንድ ሺህ ብር የሚሸጥ ነጋዴ ነብይ ነው። እሱ ነብይ ነኝ የሚል ሐሰተኛ ነብይ ነውና እንደነዚህ አይነቶች ነቢያቶች ጋር እንግዲህ እየሄድክ እንደምታገለግል ይታወቃል። ስለዚህ አሁን ደግሞ ሐሰተኛ ተግባራቸውን ሐሰተኛ ድርጊታቸውን እየተቃወምክ የምትናገር ከሆነ ወይም ደግሞ የምትቃወም ከሆነ ራስን ከነሱ መለየትህን ማሳወቅ መቻል አለብህ ብዬ አስባለሁ። ምክንያቱም በአንተ ምክንያት ብዙ የተሰናከለ ህዝብ አለ። አንተን ከመውደድ የተነሳ አንተን አይቶ አንተን ፈለግ ተከትሎ ምንም ተከስተም ሄዶ ዘምሮ የለ እንደምን ችግር አለው ብሎ ሄዶ የሐሰተኛ ነቢያቶች ገፈት ቀማሽ ሆነ ብዙ አለ ያሰናከልከው ወንድሞች አሉ ብዬ ነው የማስበውና በጣም አሪፍ ነው ራስን መለየት መቃወም። እግዚአብሔር ይመስገን አንተን የመሰለ ዘማሪ አትረፈናል። ምክንያቱም በጣም የተወደድክ በዝማሬዎች በሁሉም አማኞች ልብ ውስጥ ያለ ወንድም ነክ እና እኔ በግሌ ያው እነሱን ስትቃወም በማየቴ እጅግ በጣም ደስ ብሎኛል። ዘመኔ የተባረከ ይሁን። እናመሰግናለን ወንድማችን። ማን ነው ተቀጥረሽ ስሪ ያለሽ? ታበድር ያለሽ እንጂ ትበደር ያለሽ አላለም። የበላይ እንጂ የበታች ነሽ አላለሽም። አሁን ያለህበት ሲቹዌሽን አሁን ያለህበት ሰፈር አንተን አይወክልም። ውጣ እባክህ ውጣ። በእውነቴን ነው የምልህ ውጣ። እዚህ ቤት ውስጥ ያላችሁ እኔ ዛሬ እጸልያለሁ። ማን ነው ተቀጥረሽ ስሪ ያለሽ? ታበድር ያለሽ እንጂ ትበደር ያለሽ አላለም። የበላይ እንጂ የበታች ነሽ አላለሽም። ራስ እንጂ ጅራት ነሽ አላለሽም። እስኪ አንድ ሰው እንደ ሌላ ሰው ሆኜ በል እቀየራለሁ። እኔ የምለው ግን ሁል ጊዜ ስለዚህ ምድር ስለሚያልፈው ነገር መስበክ አይሰለችም? በመድረክ ላይ ማለት አሁን ያለበት ሲቹዌሽን አሁን ያለበት ሁኔታ አሁን ያለበት እንደዚህ አትበደርም፣ ተቀጥረህ አትሰራም፣ ያልፋል፣ ነገ ሀብታም ትሆናለህ፣ ባለጠጋ ትሆናለህ፣ በቃ ያልፍልሃል። እንደዚህ አይነት ተስፋ ሁል ጊዜ እየሰጡ በመድረክ ላይ ማገልገል ግን አይከብድም? ማለት ያ ሰው እኮ በህይወቱ ያ ነገር አላልፍ ካለው እኮ መጨረሻ ላይ ከጌታ ቤት ሊወጣ ይችላል ተስፋ ቆርጦ። ለምንድነው ባለበት ሁኔታ ውስጥ ሆኖ ነገር ግን አንድ ነገር ተስፋ እንዲያደርግ ማናደርገው? ሰማይን ማናሳየው? አይኑን ገልጠን ከሚታየው ነገር አውጥተን ወደማይታየው ነገር ማየት እንዲችል የምናደርገው መቼ ነው? እኛ የእግዚአብሔር አገልጋይ ነን የምትሉ እናንተ ሐሰተኛ ነቢያቶች ሁል ጊዜ ስለ ጊዜያዊ ነገር ሁል ጊዜ አሁን ስለሚኖሩት ሁኔታ በቃ የሰውን ፍላጎት የሰውን ምኞት የሰውን መሻት እያገለገላችሁ እስከ መቼ ነው? እኛ እኮ የሰውን ፍላጎት ለማገልገል አይደለም እግዚአብሔር አገልጋይ አድርጎ በዚህ ምድር ላይ የሚያስቀምጠን አይደል እንዴ? ይሄ ምድር እንደሚያልፍ የጊዜው መከራ ቀላል እንደሆነ ከሚታየው ይልቅ የማይታየው ነገር የተሻለ እንደሆነ ከአሁኑ ዘመን ስቃይ ይልቅ ሊገለጥ ያለው ክብር ከሁሉ በላይ እንደሆነ ደግሞም ከሁሉ በላይ ሊገለጥ ያለውን ኢየሱስ ክርስቶስን እንድንናፍቅ የምናደርገው መቼ ነው? ያልፍልሃል፣ አሜሪካ ትሄዳለህ፣ ትሻገራለህ፣ ትበላለህ፣ ትጠጣለህ፣ መኪና ትነዳለህ። በቃ ስለሚያልፍና ስለሚጠፋ ስለከንቱ ነገር አሜን እያስባለን እንደ ጠንቋይ ቸርች ውስጥ እስከ መቼ ነው የምንቀጥለው? ይሄ ነገር በጣም ግራ ግብት ነው የሚለኝ። ህዝብ ውስጥ ለምንድን ነው የማይነቃው? ሁልጊዜ አሜን እያለ አሜን። በቃ ቸርች ውስጥ እኮ ቁጭ ብሎ ተረጋግቶ ወንጌል የሚሰማበት ስብከት የሚሰበክበት አንድ ደቂቃ የለም። ነብዩ መድረክ ላይ ከቆመበት ሰዓት ጀምሮ አሜን ሲያስብል ነው የሚውለው። በቃ ምን እንደሰማ እንኳን ሳያቅ ምን እንደተማረ እንኳን ሳያስተውል ወደ ቤቱ ይመለሳል ማለት ነው። ይሄ ውሃ ቅዳ ውሃ መልስ የሆነ ህይወት ማለት ነው። ዝም ብሎ በቃ ጉንጭ አልፋ የሆነ ነገር፣ የንፋስን መጎሰም የሆነ ነገር እኮ ነው። በቃ ለውጥ የሌለው ክርስትና እየኖርን ዘመናችንን ባንጨርስ መልካም ነው ላለሁትና ወንድሞች። ወደ ሌላ ሊሳን ወደ እሷ ወደ ሌላ ወደ ቻይንኛ ገብቷል። ቻራቹታ ኡሱሚ ኩቱዊ ፎሎንቹ ኤማቺ ኳዚያሳ ካቻንቷዛ ሲፎኑ ኩማንቾ ጎሴ በእጅ ላይ የምሰራው ነገር አይከናወንም። ወደ ቻይንኛ ልሳን ገብቷል ብሎ በህዝቡ ላይ ምን ያህል እንደሚሳለቁ እንመለከታለን ማለት ነው። እስኪ ይህንን ስሙት። አሁን በእጅ ላይ የምትሰራው ነገር አይከናወንም ብሎታል አይደል? ይሄው ትርጉሙ ደግመዋለሁ። እሱ ያወራውን ሰምታችሁታል። ምን እንዳለ ያው ደግመዋለሁ። ተመልከቱት፣ ስሙት። ኩቻራቹታ ኡሱሚ ኩቱዊ ፎሎንቹ ኤማቺ ኳዚያሳ ካቻንቷዛ ሲፎኑ ኩማንቾ ጎሴ እግዚአብሔር ከዛ የተነሳ ልጆችን በምን ላሳድግ ከዚህ የተነሳ ልጆችን በምን ላሳድግ የሚል ወደ ቻይንኛ ልሳን ገብቷል ብሎ ያለውን ነው። እስኪ ከዚህ የተለየ ቋንቋ ነው ወይስ ሌላ ነው የሚለው እንስማ፣ ስሙት።天哪，我该如何带着孩子们从这种境况中走出来？እሱ ደግሞ ልሳን ነው ያለውን የሚተረጉሙን ስሙት። ጌታ እንደዚህ አለ፣ መነቀል ያለበትን ነቅላለሁ ብሎ ያለውን ልሳን
ትርጉሙን ስሙት በቻይነኛ። 主说我要拔除那些需要被拔除的。 አሁን ደግሞ ይሄኛው ተርጓሚው ተብዬው ማለት ነው አጭበርባሪው ምን እንደሚል ስሙት። አሚሎቹ ኳቻ ሷንጋ ሷንጋ ngapianga sha kwanya swanya chima kwalianya tushonga imapiansha chibaga ibelo chwanja nyaja እንደዚህ እያደረጉ ነው ህዝቡን የሚጫወቱበት። ህዝቡን ማላገጫ አድርገውታል። ህዝቡም ይሟሟቃል ከነሱ ጋር። ያው ያልተማረ ህዝብ ስለሆነ አብዛኛው እንደዚህ በመጫወቻ ይጫወቱበታል ማለት ነው። ልክ በአሻንጉሊት ህጻናት እንደሚጫወቱት ማለት። ጭራሽ ለነሱ ድጋፍ ሆኖ አሁን ኮሜንት ላይ ታዋለ እንዴት ብሎ እንደሚሳደብ ለነዚህ ወንበዴዎች ማለት ነው። ድጋፍ ሆኖ አንተን ይሰድባል እና ይሄ ትውልድ መረን ወጥቷል። የልሳን ምንነት አልገባችሁም በጭራሽ። ልሳን ምን እንደሆነ አታውቁትም። እዚህ ላችሁ ከሆነ ሐዋርያት 12 ላይ የተገለጠው ያ መንፈስ እነዚህ የኛን ቋንቋ ይናገራሉ አሉ። አርማይክ፣ ግሪክ። ኦኬ ይሄ ቻይነኛ አለን። እሺ ቻይነኛ ሆነ። ቻይነኛ ከሆነ በኋላ ይሄኛውን ቋንቋ ከየት ይዞት መጣ? ለምንድን ነው ቻይነኛው ትርጉም ይሄንን ያልሰጠን ታዲያ? እናንተ ዋጋ ነው የምትከፍሉት። ዋጋ ትከፍላላችሁ። በእግዚአብሔር ላይ እንደዚህ ላመጻችሁት ዋጋ ትከፍላላችሁ። እግዚአብሔር ይባርከው ወንድማችን። በጣም ነው የሚያስቀው ጌታ። በጣም ማለት ነው። በጣም ነው የሚያዝናናው። በጣም የሚገርመው ደግሞ ህዝቡ በጣም ይጮሃል። በቃ የሆነ ተገርሞ ይሁን እያላገጠ ይሁን አላውቅም። በቃ በእርግጠኝነት በቃ እየተገረመ ነው እኮ የእግዚአብሔር ክብር እንደተገለጠ አድርገው ስለሆነ ሰዎቹ ከመንፈስ ቅዱስ የሆነ ቋንቋ እንደተቀበሉ አድርገው ስለሆነ እያወሩ እያስመሰሉ ያሉት ህዝቡ በቃ ያፏጫል፣ ይጮሃል። ምን አይነት ድንቁርና እንደሆነ አላውቅም። ማስተዋላችንን ምን እንደወሰደብን ምን እንዳደነዘዘን አላውቅም። መጽሐፍ ቅዱስ እኮ በቃ እንድንመረምር፣ ትንቢትን እንድንመረምር፣ መንፈስን እንድንመረምር ያዘናል እኮ አልከለከለንም። እና ግን አእምሯችንን ምን እንደቀማን አላውቅም። ይህንን ነገር ወደ ልባችን ተመልሰን እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ ለምንድን ነው መመዘን የምንፈራው? እንደዚህ አይነት ሐሰተኛ ነቢያቶች በድፍረት በመድረክ ላይ በህዝቡ ላይ እንዲህ ሲያላግጡ በህዝቡ መካከል አንድ ሁለት ሰው እንኳን ይጥፋ ይህንን ነገር ወጥቶ ሚዲያ ላይ የሚያጋልጥ ወይም ደግሞ የሚቃወም ሰው ምንም የለም። ወንድማችን እንዳለው ይልቁንም ተቃውሞ እጅግ በጣም ብዙ ነው። አብረው የደነዘዘ ማለት ነው። እግዚአብሔር እንግዲህ ለሁላችንም ማስተዋል ይስጠን። አዲስ አበባ ተቀምጦ ሰው ኑሮ መረር ሲያደርገው ሲወደድበት የቤት ኪራይ አሁን ወደ 30 ሺህ ብር ገብቷል። ቀለል ያለች ቤት ሲወደድበት አሁን መድኃኒቱ አጥማቂ መሆን ጸበል ያጠምቃል። ፈለቀ ይልና እንደምንም ብሎ ቧንቧም ቢሆን ስር ለስር ቀብሮ በዚያ ላይ እንዲፈነዳ ያደርገዋል። ጸበል ፈለቀ ይላልና መከረኛ ቅድስት አርሴማ አለች፣ ያርሴማ ነው ይለዋል። ይህ ህዝብ ይሄዳል። አጥማቂ ሲያዋላ ይፈውሳል። ድንች በሚያህል መቁጠሪያ የሰው ወገብ እየሰበረ እኛ አባቶቻችን ሲፈውሱ የምናውቃቸው በስልጣነ ጴጥሮስ ወጳውሎስ ብለው ነው የፈወሱት። እንዲው በዱላ እንዲው በህግ አምላክ ማምላክ በዱላ የሚወጣ ሰይጣን አይታችሁ ታውቃላችሁ? በመቁጠሪያ በለው። ጴጥሮስ ነው እንደዚህ ያደረገ? ጳውሎስ ነው እንደዚህ ያደረገ? እንዲው ማን ያደረገ? አቡነ ተክለ ሃይማኖት አድርገዋል እንደዚህ? አቡነ ገብረ መንፈስ ቅዱስ እንደዚህ አድርገዋል? አሁን ደግሞ ይሄን ስንናገር ደግሞ ቀንታችሁ ነው እናንተ። አቤት ጸጋው ፈሶልን ያስቀናኝ እንዲው በቀናው እኔ እንዲሁም ቅናትስ የሚያስቀናኝ እናቴ የአባቶቼ የነ ቅዱስ ዮሐንስ አፈወርቅ ጸጋ ቀን ሲያስተምሩ ውለው ሌሊት ጥርኝ ገብስ እየበሉ ቆመው የሚያድሩት የነዚያ ቅዱሳን የነዚያ ገርል ስለሌለኝ ነው የምቀናው። ደግሞ ሲጀመር አንገራችሁ ማንኛውም ቄስ ጋኔን የማውጣት ስልጣን አለው። ታምናላችሁ አታምኑም? ይሄን በሉ ነገር እንጂ የማቴዎስ ወንጌል ምዕራፍ 10 ላይ አጋንንተ አውጽኡ ዱያነ ፈውሱ ለለምጽ አንጽሁ ሙታነ አንጽሁ ብሎ ጌታ ስልጣን ሲሰጥ አንድ ጳጳሱ ንሳ መንፈሰ ቅዱስ ብለው እፍ ሲሉት ቄሱን ቅስና ሲሰጡት ድዊ መፈወስ፣ ጋኔን ማውጣት፣ ሙት ማንሳት ከቅስናው ጋር አብረው ይሰጡታል። እናንተ ይሄ ነገር ሁሉም ቦታ ነው እንዲህ ያለው መልኩን ቀያይሮ ማለት እዛ ልክ ወንጌላውያኖች ጋር እኛ ጋር ያለውን አይነት ነገር ነው እንግዲህ እሳቸውም እያወሩ ያሉት ማለት ነው። እንግዲህ ኑሮ ተወደደ ብሎ ጸበል ፈለቀ ይላል። ከዛ በኋላ የፈረደባት አርሴማ አለች፣ በአርሴማ ስም ይሰይመዋል። የሀገር ሕዝብ ግር ብሎ ይመጣል ማለት ነው። ኑሮን ለማሸነፍ እቺ በጣም ጥሩ ዘዴ ነችና ልክ ወንጌላውያኖችም ጋር እኛም ጋር ሐሰተኛ ነቢያቶች ያው አሁን ላይ አብዛኛው ታውቃላችሁ፣ ባለፈውን ቪዲዮ ሰርተናል በዚህ ጉዳይ። አብዛኛው ወጣት ከችግሩ የተነሳ ካለበት ችግር የተነሳ ነብይ ለመሆን እንደተገደደ አይታችኋል። ነብይ ሆኖ ቸርች ከፍቶ ዘይት መሸጥንና አንዳንድ ነገሮችን በማድረግ ኑሮን ለማሸነፍ እንደ አንድ ዘዴ አርጎት እየተጠቀመው ነው አብዛኛው ወጣት ማለት ነው። በየስርቻው የምታዩት የቸርች
የነቢያቶች ቸርች የዛ ውጤት ነው እና ይሄ ደግሞ ከምንድነው ኑሮን ለማሸነፍ ገንዘብ ለማግኘት ማለት ነው። እና በሁለተኛ ደረጃ የተናገሩት ካያችሁ በመቁጠሪያ ወይም ደግሞ በዱላ አጋንንት የሚያስወጡትን ሲቃወሙ እነኛ ቀንታችሁ ነው ጸጋው ስለሌላችሁ ነው ይላሉ ማለት ነው። ልክ እዚህ እንዳለው ማለት ነው። እዚህም እኮ ዘይት አትሽጡ፣ ገዝታው ሳታ ገንዘብ ያስከፈላችሁ አትጸልዩ ስንል ምንድነው ቅናት ነው የሚመስለው አይደል? ምዕመኑም እኮ ካያችሁ ኮሜንት ላይ በቃ ቅናት እንዳለብን አድርገው ነው የሚያስቡት ማለት ነው። እና በጣም ገርሞኝ ነው። በተለይ እኛ ጋር ደግሞ የባሰ ነው አይደለ? እኛ ጋር የባሰ ነው። ምክንያቱም እነሱ ምናልባት ወንጌል አልገባቸውም፣ እውነትን ስላላወቁ ይህንን ቢያደርጉ በጣም የሚያስገርም አይደለም። እኛ ጋር ግን እውነት ገብቶናል፣ ወንጌል ገብቶናል የምንል አማኞች ጋር እንደዚህ አይነት ነገሮችን ስንመለከት በጣም የሚያስገርም ነው። ይህንን ነገር የሚያደርገው ሐሰተኛው ነቢይ አገልጋይ ነኝ ነቢይ ነኝ ብሎ ቸርች የከፈተው ሳይሆን ምዕመኑ እነሱ እግር ስር ጌታን ተቀብያለሁ፣ ጌታን አግኝቻለሁ፣ በብርሃን ነው የምመላለሰው ብሎ የነሱ ባሪያ የነሱ አገልጋይ ሆኖ ስለነሱ የሚሟገት ለነሱ ጠበቃ ሆኖ የሚሳደበው ሰው ነው የሚገርመኝ እኔ ማለት ነው። ይሄ ጸጋን የመሸቃቀጥ ጸጋን የመቆራረጥ ጸጋን አላውቅም ላለ ማለት ያህል አዎ በጸጋ ነው የዳን ነው ብሎ ቆርጦ ግን ጸጋ ብሎ ማቋረጥ የለም። ጸጋው ያድናል፣ ጸጋው ያቆመናል፣ ጸጋው እንድናገለግል ይረዳናል። አሜን። አንዳንዶች ብልጦች እነዚህ ይልቁንስ አደገኛ ናቸው። ለጸጋ ዋጋ መክፈል የማይፈልጉ ተጠንቅቀው የሚሰብኩ ዋጋ መክፈል የማይፈልጉ የእግዚአብሔር ሕዝብ በፍርሃት ቆፈን ታስሮ የአገልጋዮች ወይም የሆነ የሃይማኖት ባሪያ በፍርሃት ውስጥ እንዲኖሩ የሚያደርጉ ደህንነት በእኔ ኪስ ውስጥ ነው ያለው የሚሉ እኔ ጀልህ ነው መዞረው ከእንግዲህ ከኔ ጋር ያለ ሁኔታ ኦኬ ከሆነ ትቀጥላለህ ያለበለዚያ ትቋረጣለህ ብለህ እንድታምን በኪስ ይዘው የሚዞሩ መስሉ ደፍረው ጸጋውን የማይሰብኩ ዋጋ የማይከፍሉ የጽድቅ ተቆርቋሪ መስለው ግን በብልሃት የሚኖሩ እችን ብሰብክ ማን ሆነካለው ይበሉኛል ይጮህቡኛል ብለው እንደሱ የለም። እግዚአብሔር ለዚህ ወንጌል የታመንኩ ካልሆንኩኝ ለምን ከዚህ ቦታ አውርዶኝ መስሪያ ቤት ገባለሁ? በቃ ዲግሪ አለኝ ውሃ ልማት ገባለሁ፣ መብራት ኃይል ገባለሁ፣ የሆነ መስሪያ ቤት ገባለሁ። የምን መሸቀጥ ነው? ብልጦች ታውቃላችሁ። ግን ወንድምናቶቼ በዘላለም ሕይወት ዋስትና ጉዳይ ላይ በጸጋ የመዳን ጉዳይ ላይ አብዛኛው አገልጋዮች ዕውቅና ካላቸው በጣም በብዙ ሰዎች ከሚወደዱት አገልጋዮች መካከል ይህንን እውነት ገልጠው የማይናገሩት ላለመጠላት እንደሆነ ታውቃላችሁ፣ ላለመገፋት፣ በሌሎቹ ላለመተቸት እንደሆነ እንደተወደዱ እንዲቀሩ እንደዛው በሰው ልብ ውስጥ መጀመሪያ በነበራቸው ስፍራ ላይ ያንን ስፍራ ይዘው ለመቀጠል ስለሚፈልጉ ነው አብዛኛዎቹ ይሄንን የመዳን እውነት ረገጥ አድርገው የማይናገሩት። ምክንያቱም ብዙ የማውቃቸው ወንድሞች ስላሉ ማለት ነው። አንዳንዶች የቅድስና አገልጋይ እንዲባሉ ይሄ እግዚአብሔር አገልጋይ ነው፣ እውነተኛ አገልጋይ ነው፣ ቅድስናን የሚሰብክ ነው እንዲባሉ ይህን ጸጋ ከመስበክ ይልቅ አሁንም ሕግን እየሰበኩ የሚኖሩ አገልጋዮች አሉ። አንዳንዶች ደግሞ በእነሱ መዳናችሁ በእነሱ ማንነት ላይ እንዲመሰረት ዲስኮኔክት ትሆናላችሁ። ከኔ ጋር ከተጣላችሁ እንደዚህ ነው የምትሆኑት፣ ከኛ ጋር እንደዚህ ካልተገዛችሁ፣ ለኛ ባሪያ ካልሆናችሁ የሚሉ ደግሞ የሚያስፈራሩም አሉ። ሌሎች ደግሞ አሉ ለራሳቸው ለገንዘባቸው ለጥቅማቸው ቀንበር አለብሽ፣ ከርስ አለብሽ፣ እንደዚህ አለብሽ ብለው የክርስቶስ የማዳን ስራ ክርስቶስ በሰራው ስራ ያገኙትን ነፃነት ነፍገው የነሱ ባሪያ አድርገው እነሱ ለገዛ ጥቅማቸው የሚያውሏቸው ደግሞ ሌሎች አገልጋዮች አሉ። እና አብዛኛው ሕዝብ ታስሯል። ነፃነቱን የሚነግረው አገልጋይ እንደ ወንድማችን የተወሰኑ ሰዎች ናቸው። በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ ደግማችሁ በባርነት ቀንበር አትያዙ ይላል። ይህንን ጥቅስ እነሱ በነፃነት መኖር ማለት ለኃጢአት ይመስላቸዋል። መጀመሪያ በነፃነት ልንኖር ክርስቶስ ነፃ አወጣን ስንል ከምንድን ነው ነፃ ያወጣ ነው? ነፃ መውጣት ከምንድን ነው? ከኃጢአት ነው አይደለ? ከኃጢአት ነፃ ከወጣን የኃጢአት ተቃራኒው ምንድን ነው? ጽድቅ ነው አይደለ? ስለዚህ ከኃጢአት ከሆነ ነፃ ያወጣ ነው። ነፃነት በተቃራኒው መንገድ ቅድስና ነው ማለት ነው። በቅድስና መኖር ማለት ነው በነፃነት መኖር ማለት እንጂ ተመልሰን በኃጢአት የምንኖር ከሆነ ደግመን በባርነት እንኖራለን እያለ ነው። ስለዚህ ምንም ጸጋው አድኖ በባርነት እንድንኖር የሚያደርግበት ምክንያት የለም። የዳንበት ጸጋ ያው ነፃ አውጥቶ በነፃነት እንድንኖር በነፃነት እንድንመላለስ ያደርገናል። እና ይህንን ጸጋ በደንብ ብንሰብከው በትክክል ብንሰብከው ጸጋው በራሱ በውስጡ አቅም አለ፣ ኃይል አለ።
እግዚአብሔር ያለ ገደብ ያፈሰሰው መንፈስ አለና ግን ለጸጋው ወንጌል መታመን አለብን። ለተቀበልነው ወንጌል መታመን አለብን። ከሰዎች ጭብጨባ ይልቅ ለእግዚአብሔር ወንጌል ታምነን ብናገለግል ከጌታ የርስትን ብድራት እንቀበላለን እና እንደምናቶቼ እግዚአብሔር በመድረኩ ላይ በህዝቡ ላይ የሾማችሁ አገልጋዮች ለዚህ ወንጌል ታምናችሁ እንድታገለግሉ ወንድማዊ መልእክትን አስተላልፋለሁ። ለዛሬ ያዘጋጀሁት ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም